የድሮ እናትሽ ማህሌት አንቺን ለመጠየቅ እዚህ ሰፈር ድረስ መጣች። ናቀፊኝ ነይ ምሳሌዬ አታቅፊኝ እየኔ ቆንጆ ሌሊኝ ማለት ናቀፊኝ እስር ቤት አይደል እንዳለው ይልቅስ ይህንን ፍራችን ወደ ማህሌት ቀይሪው እና ለጎዳና ስትልከሰከሽ የዳቡና የማደሪያ ይጣልኩልሽ እኔ ሞኒን አትሽሽ ሂደቱና ድፍረቱ ደግሞ ህይወቱን ነጥቅለታለሁ መድብል ሆን ብሎ ሰመራ እንዲሄድ እንዳስወራና እዚህ ከተማ ውስጥ እንዳላረጋግጫለሁ እና ምን ትጠብቃለህ? አግኝተው ግንባሩን አትለው ነበር። ደግሞ ዝም ካልኩኝ የምሳሌ ህይወት አደጋ ውስጥ ይገባል። ምን ዋታለብን? እንግዲህ ጠበቃው ትንሽ ታጋሱ ብሏል። ካልሆነ ደግሞ ገንዘብ ወጀችን አይደለ ቤቱን እንገዛዋለን። ተረጋጋ። ምንድነው የተፈጠረው? ደቤ የማለት ጋርድ ነው የማለት ጋርድ እና እንዲህ በቀላሉ የሚሸሽ ሰው ነው። ራሳቸውን አዘጋጁ። ትንሽ ጀግና መባል እንፈልጋለን። ወይዘሮ ማህሌት ዛሬ እንግዲህ እንደምታወቀው የካሌብ ሞሲሳ ቀኝ እጁና ለመስራት ቃል ከገባች እንግዲህ ውላ አድራለች። ያው እንግዲህ ዛሬ በጣም በትልቁ ከፍታ ነው ከፍ ብዬ ያለው። ስለዚህ ማንም ሰው እኔን ወደታይ ዝቅ ሊያደርገኝም ሆነ ወደታይ ዝቅ ለማድረግ የሚያስብ ሰው የለም። ስለዚህ እኔ ከሁሉም በላይ ነኝ። አሁን ላይ እኔ ከኔ በላይ ማንም ሰው የለም። በቃ እኔ ማለት ከሁሉም በላይ ነኝ። እኔ ማለት ላይ ከፍታ ላይ ነኝ። ማማው ለውጥቻለሁ። ስለዚህ መቼም ማንም አውርዶ ሊጥለኝ ወይ ደግሞ ማንም ሰው እኔን እንትን ለማለት የማይችልበት ቦታ ላይ ነው ያለው። ስለዚህ ሁሉም ነገር በኔና በኔ ነው የሚሆነው እያለች እንግዲህ እየተንበጣረቀች ወይም ደግሞ እየተኩራራች ነው የምትገኘው። ግን በቅርብ ጊዜ እንግዲህ ውድቀቷ ምንም ጥርጥር የለውም። ምክንያቱም ካሁን ቀደምም ከዝና ጋር ሆና እስከ ከፍተኛው ማማ ወጣሁ ብላ ነበረ፣ ግን አልተሳካላትም። ብዙ ነገሮችን ታስባለች፣ ግን አይሳካላትም። ለመሰላችሁ የምታደርገው ነገር ሁሉ ከክፋት ወይም ደግሞ ከሰብአዊነት የራቀ ስለሆነ እግዚአብሔር ሁሉንም ነገር ፌል ስለሚያደርግባት ማለት ነው። በዚህም እንግዲህ አሁን ላይ ጥራ ተጣጥራ ነገሮችን ለማስተካከል የምትችለውን ያክል እያደረገች ነው። በዚህ ደግሞ መድብል ደግሞ ከሷ በጥፍ ተስፈንጥሮ እየሄደ የሷን አላማዎቿን ግቦቿን ለማክሸፍ ወይም ደግሞ ያሰበችውን ይሄ ሴራዋን ለማክሸፍ የሚችለውን ያክል እያደረገ ነው። ያው እንግዲህ አሁን ላይ የመጀመሪያው ከሴራዋ ወጥመድ ውስጥ ማስገባት የምትፈልገው ምሳሌን ነው። ምሳሌን ደግሞ በዛ ልክ እንግዲህ ወጥመድ አጥምዲያ ነገሮችን ለማለት ከፍዝቅ እያለች ቢሆንም ግን እስከ ጥግ ድረስ መሄድ አልቻለችም። ለምን? እዚህ ጋር ለመድብል ወዳውኑ ኢንፎርሜሽን ደርሶታል። የኢንፎርሜሽኑ ባለቤት ደግሞ ታረቀ የሚባለው ወይም ደግሞ የካሌብ በዚህና ቦታ ሆኖ እየሰራ ያለው ልጅ ነው። እሱንም ደግሞ ከመድብል ጋር እንደሚያወራ ደርሳበታለች። በርግጥ ግን ቀድሞ ሁሉ ነገር ታረቀ ስለነገረው ነገር ይሾቹ በተወሰነ መልኩ ቀላል ናቸው ብዬ አስባለሁ ማለት ነው። ግን እሷም እርግጠኝነት አሁን ማህሌት ያንን ታሬን እርግጠኛ ነኝ ካስይዘዋለች ተናገርበታለች ለካሌብ ማለት ነው። ምክንያቱም እንደዚህ ሲያወራ አገኘሁት ብላ ወይ ደግሞ በዚሁ አጋጣሚ ምናልባት ቪዲዮ አድርገውም ሊሆን ስለሚችል ማለት ነው። እንግዲህ ምሳሌን እጇ ለማስገባት ዛሬ እስከ ሰፈር ድረስ በመሄድ ሁሉ ነገሯን ስቴፖቿን ሁሉ ነገር አስተካክላ ሁሉን ነገር ሬዲ አድርጋ ቀጥታ መታለች ገብታለች። ሰፈር መግባትም ብቻ ሳይሆን እንግዲህ ምሳሌ አጋጣሚ ጸጉሯ ልትሰራ ወይም ደግሞ ጸጉሯ ልትተጣጣ ምናምን ሻምፖ ቅባቶች ምናምን ይዛ ጸጉሯ ልትሰራ እየሄደች ባለችበት ሰዓት ላይ ነው መንገድ ላይ የተገናኙት። በዚህም እንግዲህ ምሳሌ የኔ ቆንጆ በፊቷ እናትሽ ድሮ እናትሽ ማህሌት እስከ ደጅሽ ድረስ ይው ሰላም ልትልሽ ናፍቃ መጣች። ነይ ቀፊኝ የኔ ቆንጆ የኔ ማር የኔ ሁሉ ነገር የኔ ቸኮሌት ነይ የምትፈልጊው ነገር ገዛልሻለሁ በማለት እንግዲህ በማባበል ልጅቷን በእጇ ለማስገባት እየሞከረች ነው የምትገኘው። ግን በእርግጠኝነት በቅርብ ርቀት ሰው ይኖራታል ብዬ አስባለሁ ምሳሌ ማለት ነው። ኢቭን ባይኖር እንኳን ምሳሌ ወደ ኋላ ያሽገሽገሽ ነው። እንደዚህ ቶሎ ብላ እጇን ላስጣት ትችላለች። ለመሮጥ ለማምለጥ የምትችለውን ያክል እንደምትጥር ተስፋ አድርጋለሁ። ለመሰላችሁ በፊት እንኳን ገና ስታያት ማየ ማህሌት ምናምን እያለች ትቀርባት ነበረ፣ ብዙ ነገር ታደርግ ነበር። አሁን ግን ወሬውን በደንብ አሁን ሰምታለች። በተለይ ኤደን እዛ ቤት እንደነበረች ያደረገችውን ነገር በቃ ብዙ ኢንፎርሜሽን ሰምታለች። አሁን ላይ
ያቺ የማህሌት ሴራዋን እሷ ራሷ ተረድተዋለች። ምሳሌ ራሱ ማለት ነው። ስለዚህ እሷ ተረዳችሁ ለማህሌት እጇን ለመስጠት የና ያክል እንትን አትልም። የምትችለውን ያክል ወደ ኋላ አፈግፍጋ ሩጣ እንደምታመልጣት ተስፋ አለኝ። ያው ፈራ ተባብራ ማህሌት ስለምትል ይሄን ያክል በዲፍረት ምታትን። ምክንያቱም መድብልም በአካባቢው ሌላ ሰው የሚኖራ ብላ ስለምትፈራ ማለት ነው። እንግዲህ ማህሌት ያው የተመኘችውን አግኝታለች። ለአንድ ቀን ለሁለት ቀን ቢሆን የዝናን ቦታ መረከብ ነበር። የዝናን ቦታ ስጠኝ ብለው የዝናን ቦታ ሰጥቻለሁ፣ ግን ደግሞ ችግሩ ተግባር ላይ ወለሽ ስትመጪ ዛን ሰዓት ነው ደግሞ ይበለጥ ደረጃሽና ቦታሽ ከፍ ሊልሽ የሚችለው። ግን ለሁሉም ነገር አሁን ሰጥቻለሁ ብሏታል። እንግዲህ ያንን ይዛ ነው እንግዲህ ይሄው ቁልፉን ሁሉ ተረክባለች። የመኪናውን እሱ ይዛ እንግዲህ እየወነወነች ነው የምትገኘው። ምክንያቱም አሁን ላይ ጂኒና ሩላለች። ከሷ በላይ ማንም የለም። ከሷ በላይ ማንም በቃ ኤቭሪቲንግ ሁሉም ነገር በሷና በሷ በቁጥጥሯና በቁጥጥሯ ስር ስለሆነ ማለት ነው። እሷም የምትችለውን ነገር ያደረገች ነው የምትገኘው። ግን እስከ መቼ የሚለው ነገር ክርስቶስ ይግባበት። በቅርብ ግን ያው ውድቀቷ የማይቀር ነገር ነው። እንግዲህ አሁን ላይ ያው የነ ብሩክና ቅድስቴም ሰርግ ትንሽ ወራቶች ማነው ሳምንታት ነው የቀሩት። 3 ሳምንት ነበረ። ከ3 ሳምንቱ ሞርጋ አሁን 2 ሳምንታት ናቸው የቀሩት። ከ2 ሳምንታትም እንግዲህ ወደ 1 ሳምንት እየወረደ ነው። ስለዚህ አሁን ላይ የሚዜ ልብስ መምረጫቸው፣ የሙሽራ ልብስ ማስተካከያቸው፣ ሆቴልና አንዳንድ ቦታዎችን ማድረጊያቸው ቦታ ነው አሁን ላይ የሚሆነው ሰዓታቸው። ግን እሱን ነገር ለማድረግም ያው እንግዲህ ይሄን ያክል በሚባል መልኩ ቦታና ታይም አላገኙም። ግን የሚችሉትን ነገር ለማድረግ እየሞከሩ ነው። ለማስተካከል እየለፉ ነው። እንግዲህ ያው በቅርብ እንደሚስተካከላቸው ተስፋ እናደርጋለን። ግን ቻሌንጆች አሉ። መድብልም ያው በነጻነት ማድረግ ነበር ይሄን ነገር የፈለገው፣ ግን አልተቻለም። ምክንያቱም ይሄው ካሌብ ሞሲሳ ጋር ለዛው ዋናው ካሌብ ጋር ተፋጧል። እንግዲህ ካሌብ መድብልን ማን ነው ሲል ነበር። በመጨረሻ እንግዲህ ፎቶ ተሰጥቶ ታይቶ በጣም የተናደደው በቃ ነስሮት ነው እንግዲህ እስከ ነስር ነው እንትን ያለው። ምክንያቱም መድብል ማን እንደሆነ ጠንቅቆ እሱ ራሱ ስለሚያውቀው ማለት ነው። ለዛም ነው እንግዲህ የተናደደው፣ በጣም የደነገጠው። ስለ ጀግንነቱ እሱ ራሱ ቀድሞ የሚመሰክርለት ስለነበረ ግን ካርቶኝ እያለ ነው እንግዲህ ሲል የነበረው እንደሰማችሁት። እሱ አሁንም እንግዲህ በቀጣይ ካሌብንም ጭምር ያው ወደ ዝና ጋር ደብልቀው እነሱ በነጻነት ህይወታቸውን እንደሚመሩ ምንም ጥርጥር የለንም። ያው ለተወሰነ ጊዜ ማህሌትም ካሌብም እያንዳንዳቸው ተያይዘው ወደዛው እስከሚሄዱ ድረስ ተወሰነ ቻሌንጆች ሊኖሩ ይችላሉ። እንግዲህ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር አድርጉ። መልካም ሁሉ ተመኘው። ወዳችኋለሁ ቤተሰቦቼ። ላይክ አድርጉልኝ።